ምዕራፍ 10 እናንተ የእስራኤል ቤት ሆይ እግዚአብሔር በእናንተ ላይ የተናገረውን ቃል ስሙ። እግዚአብሔር እንዲህ ይላል፣ የአሕዛብን መንገድ አትማሩ፣ ከሰማይ ምልክትም አትፍሩ፣ አሕዛብ ይፈሩታልና። የአሕዛብ ልማድ ከንቱ ነውና ዛፍ ከዱር ይቈረጣል፣ በሠራተኛም እጅ በመጥረቢያ ይሠራል። በብርና በወርቅ ያስጌጡታል፣ እንዳይናወጥም በችንካርና በመዶሻ ይቸነክሩታል። እንደ ተቀረጸ አምድ ናቸው፣ እነርሱም አይናገሩም፣ መራመድም አይቻላቸውምና ይሸከሟቸዋል። ክፉ መሥራትም አይቻላቸውምና ደግሞም መልካም ይሠሩ ዘንድ አይችሉምና አትፍሯቸው። አቤቱ እንዳንተ ያለ የለም፣ አንተ ታላቅ ነህ፣ ስምህም በኃይል ታላቅ ነው። የአሕዛብ ንጉሥ ሆይ በአሕዛብ ጥበበኞች ሁሉ መካከል በመንግሥታቸውም ሁሉ እንዳንተ ያለ ስለሌለ አንተን መፍራት ይገባልና። አንተን የማይፈራ ማን ነው? በአንድ ጊዜ ሰንፈዋል፣ ደንቁረውማል። ጣዖታት የሚያስተምሩት የእንጨት ነገር ብቻ ነው። የሠራተኛና የአንጥረኛ እጅ ሥራ የሆነ ከተርሴስ ጥፍጥፍ ብር ከአፌዝም ወርቅ ይመጣል። ልብሳቸውም ሰማያዊና ቀይ ግምጃ ነው። ሁሉም የብልሃተኞች ሥራ ናቸው። እግዚአብሔር ግን እውነተኛ አምላክ ነው፣ እርሱም ሕያው አምላክና የዘላለም ንጉሥ ነው። ከቁጣው የተነሣ ምድር ትንቀጠቀጣለች፣ አሕዛብም መዓቱን አይችሉም። እናንተም ሰማይንና ምድርን ያልፈጠሩ እነዚህ አማልክት ከምድር ላይ ከሰማይ በታች ይጠፋሉ ትሏቸዋላችሁ። ምድርን በኃይሉ የፈጠረ ዓለሙን በጥበቡ የመሠረተ ሰማያትንም በማስተዋሉ የዘረጋ እርሱ ነው። ድምፁን ባሰማ ጊዜ ውኖች በሰማይ ይሰበሰባሉ። ከምድርም ዳር ደመናትን ከፍ ያደርጋል፣ ለዝናብም መብረቅን ያደርጋል፣ ነፋስንም ከቤተ መዛግብቱ ያወጣል። ሰው ሁሉ ዕውቀት አጥቶ ሰንፏል፣ አንጥረኛም ሁሉ ከቀረጸው ምስል የተነሣ አፍሮአል። ቀልጦ የተሠራ ምስሉ ውሸት ነውና እስትንፋስም የላቸውምና እነርሱ ምናምንቴና የቀልድ ሥራ ናቸው፣ በተጎበኙ ጊዜ ይጠፋሉ። የያዕቆብ ዕድል ፈንታ እንደዚህ አይደለም፣ እርሱ የሁሉ ፈጣሪ ነውና እስራኤልም የርስቱ ነገር ነውና ስሙ የሠራዊት ጌታ እግዚአብሔር ነው። በምሽግ ውስጥ የተቀመጥሽ ሆይ ዕቃሽን ከመሬት ሰብስቢ፣ እግዚአብሔር እንዲህ ይላልና እነሆ በምድሪቱ የሚኖሩትን እስኪሰማቸው ድረስ በዚህ ጊዜ እወነጭፋቸዋለሁ፣ አስጨንቃቸውማለሁ። ስለ ስብራቴ ወዮልኝ፣ ቁስሌም ክፉ ነው። እኔ ግን በእውነት የመከራ ቁስሌ ነው፣ እርሱንም መሸከም ይገባኛል አልሁ። ድንኳኔ ተበዘበዘ፣ አውታሬም ሁሉ ተቈረጠ፣ ልጆቼም ከኔ ወጥተው አይገኙም። ድንኳኔንም ከእንግዲህ ወዲህ የሚዘረጋ መጋረጃዎችንም የሚያነሳ የለም። እረኞች ሰንፈዋልና እግዚአብሔርን አልጠየቁትምና አልተከናወነላቸውም። መንጎቻቸውም ሁሉ ተበትነዋል። የወሬን ድምፅ ሰሙ፣ እነሆም የይሁዳን ከተሞች ባድማና የቀበሮ ማደሪያ ያደርጋቸው ዘንድ ከሰሜን ምድር ጽኑ ሽብር መጥቶአል። አቤቱ የሰው መንገድ ከራሱ እንዳይደለ አውቃለሁ፣ አካሄዱንም ለማቅናት ከሚራመድ ሰው አይደለም። አቤቱ ቅጣኝ፣ ነገር ግን አታዋርደኝ፣ በመጠኑ ይሁን እንጂ በቁጣ አይሁን። ያዕቆብን በልተውታልና ውጠውትማልና አጥፍተውትማልና ማደሪያውንም አፍርሰዋልና በማያውቁህ አሕዛብ ስምህንም በማይጠሩ ወገኖች ላይ መዓትህን አፍስስ።